እናመሰግናለን። የአስረስ አቋም ያው ዲስከስ ታደርጉበት ትችላላችሁ። በተለይ አላሳድ በሚሄድበት ጊዜ አላሳድ ሲሸነፍ ሰው አልሰማም። ብዙ ሰው ምንድነው የተፈጠረው ሶሪያ ነው የተባለው አይደል? እንደዛ ነው የተባለው። ጸጥ ብለው ቆይተው 2 ሳምንት ነው 1 ሳምንት ነው የፈጀባቸው። 2 ሳምንት ይሄን ሁሉ ዓመት ሲጋጋጥ ካርሙ ግማሽ ደማስቆ ይዞ ግማሽ ተቀምጦ ነበር። እሷን እንደገና እንትን አደረጋቸው። ምንድነው የተፈጠረው? በአንድ ጊዜ መጥተው በአንድ ሳምንት ውስጥ ድርምስምስ አድርገው ሄዱ። ምንድነው የተፈጠረው? ራሻ እንዴት አድርጋ ሬስኪው ልታድነው እንዴት አልቻለችም ነው። ቨሪ ጉድ ኤግዛምፕል ያነሳው አስረስ የሶሪያ ነው። እና የግድ ነው ጉዳይ አለን። ኢትዮጵያ ሰላም ማግኘት አለባቸው ኢትዮጵያውያን። ምን ማለት እንደሆነ የሆነች ልጅ በጣም ልብ የምትነካ ሶሻል ሚዲያ ላይ ሰሞኑ አየዋት። በእናታችሁ ግደሉን የምትል አይኗ እንባ ቀርቅሮ እኔ ልቤ እንዴት እንደሚነካ እንዴት ልቤ እንደተነካ እኔ እዚህ ሚዲያ ላይ ላመጣው ነበር። በጣም ውስጤ አልቻልኩ። ሶሻል ሚዲያ ላይ እንደሷ ጉዳይ የተቀባበለው ነገር እያንዳንዱ ቤት በቃ የገባችሁ ስሜት እያንዳንዱ ሰው ሄዳ ነው ልብ ትርታ አይነካችሁ። ምን ላድርግ? የት ልሂድ? መሰደድ ኢትዮጵያዊ መሰደድ አለበት። ግደኑ። ለምን ብልጽግና መጥቶ አይረፈረፈንም? በቃ በየቤት እየመጣ ለምን አይረፈረፈንም? ምን ያለች እቺ ልጅ ሰላም ማግኘት አለባት። ተመሳሳይ እንደሷ ሐሳባቸው አልገለጹ በየቦታ በየቤቱ ታፍነው ያሉ ኢትዮጵያውያን ሰላም ማግኘት አለባቸው። በየቦታው የተሰቃየ ያለ ኢትዮጵያዊ በስነ ልቦና ተገሎ ሞቶ ፓራላይዝድ ሆኖ በፍጹም መናገር የማይችል ያለ እድሜው ሸብቶ ያለው ሰላም ማግኘት አለበት። ወጥቶ መግባት ያልቻለው ሰላም ማግኘት አለበት። ወንጀል የተፈጸመበት ፍትህ ማግኘት አለበት። ነባጫን ጨምሮ ማለት ነው። ነባጫ ፍትህ ማግኘት አለባቸው። እና አብይ አህመድ ፍትህ ማግኘት አለባቸው። ጀስቲስ ስር መደረግ አለበት። ቀጥለን ተመልካቾች ቀጥለን የባጫ ግሩም የሆነ የባጫ የአሉላ አባ ነጋ ኦፕሬሽን እና ሙርከኞች ምን አሉ በዛን ሰዓት ሁሴን መሐመድ በይቅርታ ተፈቶ ወደ አዲስ አበባ ሄዶ መጥቶ አብይ ደግሞ ማዕረግ ጨምሮ ብርጋዴር አድርጎ ወደ ሰቆጣ ልኮት ያለው ሰቆጣ ያለ ኮሎኔል ሁሴን መሐመድ 11ኛ እዝ የምትባለው እና ሌሎች ምን አሉ? የኃይለ ገብረስላሴ ሩጫ ነው፣ ውሸት እኮ ነው፣ ይሄ ሁሉ እንደዋሸ ነው ሲባል ምርኮኞች ምን ተሰማቸው? በዛ ሰዓት ስሜቱ ሲካድ ማለት ነው። አዎ ይሄ እንዴት ብሎ ይሄ ሙርከኛ ጠቅላላ ኢትዮጵያ ሰራዊት እኮ እንዴት ይሁላ ይማረካ ሲባል ያኔ የነበረው ሪአክሽን ምን ነበር? ትኩስ ሪአክሽን ነው። ተመልካቾች አብረን እንቀጥል። አይታችኋል። የምርኮኞች የዶክተር ኃይሌ ገብረስላሴ የምንድነው የታላቁ ሩጫ አሁን አንድ ባንድ ነው። ያው ለማስተዋወስ ነው የምናሳያችሁ ተመልካቾች፣ ለማስተዋወስ ነው መሃል ላይ ታላቁ ሩጫ ከአንድ ሀገር ወሰዱና ያንን በፎቶሾፒንግ ሰሩትና ሬንጀር አድርሰውት ይሄን ሁሉ ወታደር ማረክናል። ጠቅላላ ኢትዮጵያ ወታደር እኮ ነው። የአብይ ጀነራል ይሄ ነው። የአብይ ጀነራሎች እነዚህ ናቸው። እነዚህ የኢትዮጵያ ወታደር በልተው ቀቅለው አስገድለው አስማርከው ጭምር የካዶት ነው። የኢትዮጵያ ወታደር ይሄ ቪዲዮ ማየት አለበት። ቀንጨብ ያደረጋችሁ ለጓደኞቻችሁ ለቤተሰቦቻችሁ ላኩላቸው። ሞቶም እሺ አይባልም፣ ሞታላ አይባልም፣ ሲማረክም ተማርካላ አይባልም፣ ሲበርደው ሲርበውም ርቦሃላ አይባልም። እነሱ ይሄ ኮንትራባንዲስት ነው። ልደታ ፍርድ ቤት አለ ያለው ጉዳዩ ይሄ ባጫ እንዲህ ብሎ ልጁ ቤተሰቡ በምን ሁኔታ ላይ እንዳሉ እናውቃለን። የኢትዮጵያ ጀነራሎች ይሄን ሁሉ ወንጀል የሚፈጽሙ ጀነራሎች ቤተሰቦቻቸውን የት ነው? ውጭ ናቸው ያሉት። ልጆቻቸው ምንድነው የሚሉት? አሳይለም ሲጠይቁ የኢትዮጵያ መንግስት እየገደለን ነው፣ በቃ የህልውና ችግር አለብኝ፣ የመኖርና አለመኖር ጉዳይ። አሳይለም እንደዛ ነው፣ የህልውና ጉዳይ ሰርቫይቫል ጉዳይ አለብኝ፣ ችግር አለብኝ ተብሎ ነው አሳይለም የሚሰጠው እንጂ የኢኮኖሚ ችግር ለአሳይለም አይመችም፣ አይሆንም። ከየትም መጥተው ዋሽተን ቢሆን ምናምን ነው እነዛ ነው ኬዝ የሚሰራው። የትም ሀገር አሳይለም የህይወት ጉዳይ የፖለቲካ ጉዳይ ስለሚሆን ነው። የጀነራል ሚስት የጀነራል ልጆች ህልውና ችግር አለብኝ የኢትዮጵያ መንግስት ገዳይ መንግስት ነው ብሎ አሳይለም ይጠይቃሉ። አይጠይቁም? ለዛ ነው የሚጠይቁት እኮ። ማን ነው ገዳዩ? ነባጫ። ማን ነው ገዳዩ? አብይ። እንዴት ነው እዚህ አሳይለም ዝናሽና ልጆቹ አሳይለም የጠየቁት? አሜሪካ እንዴት ነው ድሮ ምን ብላ
ስራ አስፈጻሚ እኮ ነው የኢህአዴግ ስራ አስፈጻሚ እኮ ነው አብይ በዛን ሰዓት የኢህአዴግ ስራ አስፈጻሚ ሆኖ እንዴት ብላ አስተያየለን ጠይቃለች ሚስቱ የኢህአዴግ ስራ አስፈጻሚ ሚስቱ መታ ለምቾት ምናምን ብሎ እዚህ ልኳት የኢትዮጵያ ጀነራሎች ሚስቶቻቸው ልጆቻቸው ምን ብሎ አስተያየለም እዚህ እንደሚጠይቁ የኢትዮጵያ መንግስት ገዳይ ስለሆነ አባቴ ገዳይ ነው እያሉ እኮ የኢትዮጵያውያንስ ህይወት ያመሰቃቀለ የኢትዮጵያ ልጆች በእንደዚህ እየተጫወተ ልጆቻቸው ግን ኬዝ ቢልድ የሚያደርጉት አሰለም ኬዝ ቢልድ የሚያደርጉት የኢትዮጵያ መንግስት የሚባል አባቶቻቸው ጭምር ያሉበት መንግስት መሆኑ ነው። መንግስት እኮ ግዙ ነገር አይደለም፣ የሰዎች ስብስብ እኮ ነው። ባጫም ያለበት ባጫም አምባሳደር ነው፣ የመንግስት አካል ነው። ብርሃኑ ጁላ የተማጆር ሹም ነው፣ መንግስት ናቸው እነዚህ። የብርሃኑ ልጅ እንዴት ብሎ እዚህ አሰለም ሊጠይቅ ይችላል? ለምሳሌ መንግስት ነው ራሱ መንግስት ነው። እንቀጥላለን። ዛሬ ደግሞ ያየሁት ቪዲዮ እኔ በጣም ነው የገረመኝ። ምክንያቱም እዚህ ያለው ሰራዊት ምስክር ይሆናል ያስባለሁ። ይሄ የፎቶ ሾው ሳይሆን በተግባር ሲዋጋ ቆይቶ የተማረከ ኃይል እንደሆነ ነው እኔ መረዳኝ። ማን ነው ለነዚህ ሰዎች ማን ነው የሚናገርላቸው? ማን ነው የሚያስብላቸው? እንደገና ድራማ የሚመስል ነገር የታላቁ ሩጫ ነው ማለት ይሄ ደም ነው። በኢትዮጵያ ህዝብ ይሄ ኮሎኔል ደሳለኝ ነው ያኔ ይሄ የ24ኛ ምናምን ክፍለ ጦር ነው ያኔ የተማረከው ክፍለ ጦር አዛዥ ነው። ያኔ ኮምፕሌን እያደረጉ እንዴት ተማርኳል፣ እንዴት በእኛ ይቀልዳል ነው ይሄ መንግስት እንዴት በእኛ ይቀልዳል። አሁን ይሄ አይደግማትም እቺ ሁሴንም ሄዷል ወደ መከላከያ አይደግማትም። ያኔ ግን ውለታውን እየነገርናቸው ያለው በዛን ሰዓት ጨው መስሎ አፈር መስሎ በዛን ሰዓት እንዴት እንደዚህ ሙርከኛ እኛ እንዴት ሪኮግናይዝ አያደርገንም እንደ ሙርከኛ የኃይለ ገብረስላሴ ሩጫ እንዴት ይለናል ብሎ ሲቀልዱ ነበር። ከዛ በኋላ ግን ቀጠሉ። ከዛ በኋላ ለማንኛውም እናሳጥራለን። ታላቁ ሩጫ ከአንድ ሀገር ወሰዱና ያንን በፎቶሾፒንግ ሰሩትና ረንጀር አልብሰውት ይሄን ሁሉ ወታደር ማረክናል። ጠቅላላ ኢትዮጵያ ወታደር እኮ ነው ይህንን እያለ ማስጨረስን በጣም ይከብዳል። ሲጀመር አንዴ ከሱ ከለቤት ሌላዎች መግለጫ ሲሰጡ ራሱ አያውቅም። ማጫ ደገና ማለት ነው። የለም ከሱ በተለይ የተማርኩት ውሸት የሚባለው ሰው ነው የተማርኩት። ውሸት ነው የተማርኩት። ውሸት ነው የተማርኩት አለ። እንግዲህ ተመልካቾች እንኳን ለማስተዋወስ ያክል ነው ያኔ ነው ባጫ ወደ እነ ጃዋር በጣም ሚስጥር አለ። በአፋር ኦሮሞ የተናገረው የጃዋር ጉዳይ ከመሄድ በፊት ባጫ ያጣ ለማኝ ተሳድቦ ይሄዳል የሚባል ተረት አለ በሀገራችን። ያጣ ለማኝ ተሳድቦ ይሄዳል ነው። ከዚህ በፊት የአማራ ፋኖ አድናቂ አማራ ሆይ መንገድ ዝጋ፣ የትግራዋይን የማትበቀል ወንድ አማራ ወንድ ሆኖ መቅረት ወንድ ባይሆን ይሻለው ነበር፣ ሽንት ሆኖ ቢቀር ይሻል ነበር እያለ የማይነገር ሚዲያ ላይ የማይነበር ሰበካ ጥላቻ ሲነዛ የነበረ ነው፣ ሲያስተምር የነበረ ነው። ትግራይ ላይ ሂሳብ አወራረድ ትግራይን ተበቀለው ስለ በቀል አስተማሪ ነበር። የአማራ ፋኖ አድናቂ ነው። የኤርትራ መንግስት አድናቂ ነው። ኦፍ ኮርስ ምን ይታወቃል፣ ይሄ የሻዕቢያ አድናቂ ነው። ውለታም አለበት። የሐባቦ ብሎ አዘፍኖታል እኮ ሐባቦ የሚያክል ምን ይመስል ድምፀ መረዋ እኮ ነው። ድምፁ ደግሞ እንዴት እንደሚጣፍጥ ድምፁ አለው፣ የሆነ ቃና አለው። ስቱዲዮ ውስጥ ሳይገባ ጥሩ ማለት ዝም ብሎ ሰሐል ዝም ብሎ ንፋስ ነው። በዚህ ንፋስ የገባበት ነው ድምፅ የተቀላቅሎ ዘፈን የተዘፈነው። ግን ድምፁ ግን ድምፀ መረዋ ነው። ህይወት ድጋሜ ሰጥቶት እድል ሰጥቶት ከሌሊቱ 7 ሰዓት ዝናብ እየዘነበ ተማርኮ ዝናብ እየዘነበ ከሌሊቱ 7 ሰዓት በኢትዮጵያ ማለት በግዕዝ አቆጣጠር ሚድናይት አካባቢ ተማርኮ እድል ሰጥቶት ከዛ ለብአዴን አስረክቦት እነ ያሬድ ጥበቡ የሚባል የሂደኑ ሊቀመንበር የነበረው ሰሐል ሄደው አምጥተውት ከሰሐል ነው ያመጡት። እነ ታደሰ ጥንቅሹ ናቸው ያመጡት የብአዴኑ 300 ምናምን እንኩ ተብሎ ጊፍት ነው። እነ ሮማዳን ምናምን የሚባሉ እነ ኢሳያስ ይዟቸው ሄዱ እና ብለው 100,000 ብርና እነ ባጫ ነው ምርቃት የተሰጣቸው። ባጫ እና አባዱላ ደንባ እና 100,000 ብር ለብአዴን ማጠናከሪያ ተብሎ ውለታ አለበት ነው። ግን ውለታ አያውቅም። መጨረሻ ላይ ማለት ናይሮቢ ጭምር ስንት
ቅዚዚ ይባላል በትግርኛ። ስንት ሲደሰት የነበረ በዓል በመጣ ቁጥር የኤርትራ ኢንዲፐንደንስ ሄዶ በጣም አድርጎ ይሄ ሰውዬ የተቀጠቀጠበት ባጫ ራሱ የተሸነፈበት የኤርትራ ነፃነት ቀን ባጫን አሸንፎ ኤርትራ ነፃነቷን ያገኘችበት ቀን ናይሮቢ ሄዶ ይጨፍሩ ነበር ኤምባሲ። በጣም ሳርካዝም እኮ ነው። ለየት ይላል እኮ የዚህ ሰውዬ ስብዕና። እሱ የተሸነፈበት ትግል እሱን አሸንፈው አስመራ የገቡበት አኒቨርሳሪ ላይ መጥቶ ኤምባሲ ተጠርቶ ነበር የሚያከብረው። ጎበዝ ነው ሲጨፍር ደግሞ የእስክስታ ሰው እስክስተኛ ነው እንዳለው ጌታቸው ረዳ እስክስተኛ ነው። የሙዚቃ ሰው ስለሆነ አርት ውስጥ አለበት። ሁሉም ያምርበታል ሲደንስ። ያጣለማኝ ተሳድቦ ይሄዳል አለ እዚህ ጋር አጠራቅረነዋል። አጠር አድርገን ከአማራ ክልል ያልተሰረቀ ነገር የለም፣ ያልተዘረፈ ነገር የለም፣ አንድም ነገር የለም። ሁላችንም ሰምተን ሊጥ ሳይቀር ነው የተዘረፈው። ሽሮ ምን ቤት ውስጥ ያለ ነገር በሙሉ ነው የሚዘረፈው። ስለዚህ አማራን ማደየት፣ ማዋረድ፣ መግደል ነው። ይሄ መበቀል አለበት። ይሄን የማይበቀል የአማራ ልጅ መወለድ የለበትም። ውሃው ነው መቅረት ያለበት። ይሄን ሊበቀል ደግሞ መንገዱን መዝጋት አለበት። እኔ ኤርትራን እንደ መዳፌ ነው የማውቀው። ኤርትራን ብቻ አይደለም ሳህልንም የሻዕቢያን እያንዳንዷን ዩኒት በተገቢ መንገድ ነው የማውቀው በሚገባ። ኤርትራን በደንብ አውቃለሁ። ዛሬ እዚህ ከፊታችሁ ቆመን የምታዩን የኢትዮጵያ ጭቁን ብሔሮችና ብሔረሰቦች ባህል ክፍል በመባል የምንጠራው በዚሁ በኤርትራ ሜዳ በህዝባዊ ግንባር ሓርነት ኤርትራ ስር ሆነን የኢትዮጵያን ቅኝ አገዛዝ አሽቀንጥሮ ለመጣል በሚደረገው ትግል ውስጥ ለሚማረኩ ኢትዮጵያውያን ወንድሞቻችን ወዳጅ ጠላታቸውን ለይተው እንዲያውቁ ጥሩ ዜጋ እንዲወጣቸው በማለት በባህል መስክ ኪነት በማዘጋጀት እንዲማሩ ከማድረጋችንም ሌላ የኤርትራ ህዝብም ስለ ኢትዮጵያ ህብረተሰብ ባህል፣ ወግ፣ ልምድ እንዲያውቅ የአቅማችንን ያህል ጥረት በማድረግ ላይ እንገኛለን። የኢሳያስ አፈወርቂ መንግስትን ካራክተር መግለጽ አስፈላጊ ነው። በዚህ በጽምዶ ውስጥ ማለት ነው። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን፣ መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። የኤርትራ መንግስት መንግስታዊ መርሰነሪ ነው። ራሱን ኢትዮጵያን ለመረበሽ ያዘጋጀ መርሰነሪ ነው። የኤርትራ መንግስት ግልጽ አቋም ነው ያካሄደው። የኔን ባህር የኔን መሬት ረግጦ ማንም ሰው በኢትዮጵያ ህዝብ ላይ ጥቃት መፈጸም አይችልም የሚል ግልጽ አቋም ነበረው የኤርትራ መንግስት። ከየትኛውም ጎረቤት በተለየ መንገድ የኤርትራ መንግስት የኔ ድንበር፣ የኔ መሬት፣ የኔ ዜጋ፣ የኔ ሀገር ኢትዮጵያን ለማጥፋት ጥቅም ላይ አይውልም የሚል ጽኑ አቋም ይዟል። ከትርፍ በላይ ትርፍ ነው። ይሄ አገሩን የሚያለማ ሳይሆን እንደ መንግስት የሚታይ ሳይሆን አንድ ባህሪው መጥፎ የሆነ በተለያዩ ሱሶች የተጠመደ ሰፈር የሚረብሽ አይነት ጎረምሳ ነው። ይሄ ሰውዬ በነገራችን ላይ ባጫ እንደ ብልጽግና በራሳቸው ቋንቋ ለመምታት ምቹ የሆነ ድርጊት የለም፣ በዓለም የለም። ለብልጽግና እኔ መናገር አይጠበቅብኝም። እርስ በርሳቸው እንደዚህ ባጫ ደበሌ ነፍስ ዘርቶ እድል አግኝቶ ጀነራል ሆኖ አምባሳደር ሆኖ ይሄ ያቺ የተማረከበት ቀን መጥፎ ሰው አጋጥሞት ቢሆን ኖሮ ይህን እድል አያገኝም ነበር። ህዝባዊ ግንባር ሁለተኛ ነፍስ ሁለተኛ እድል ነው የሰጡት። አንደኛ ተጫዋች ነው፣
ተዋዛዋጅ ነው፣ ያጫወታቸዋል በደንብ አድርጎ እና አባዱላ ገመዳ ጸባኛ ነበር። ከበረሃ የነገሩን ነው፣ ራሳቸው የነገሩን ነው። አሰልጥነውታል። ሐኪም ነበር አባዱላ። ሰው ማቅሙ ያለው ነርስ፣ ይሄ ድሬሰር በሉት። ኤኒዌይ በረሃ የጭንቅም ዝም ብሎ ሕክምና ያስተምራሉ፣ ይማራሉ። ሕክምና አስተምሮታል ሻዕቢያ ለአባዱላ። ሕክምና ተምሮ ነው ወደ ብአዴን የመጣው። ብአዴን መጣ፣ ማዕከላዊ ኮሚቴ ሆኗል ከነ ኩማ ደመቅሳ ጋር። ይሄ ግን 10 አለቃ ነው። በዛን ሰዓት ተዋዛዊ ነው፣ ጥሩ ያጫወታል። እና ጥበቃ ኃላፊ የሙርከኞቹም ጥበቃ ኃላፊ አድርገውት ነበር አባዱላ። ግቢው ማለት በጣም 8000 ነው፣ 8000 ሙርከኛ እና አለቃ አድርገውት ነበር። ከዚህ ሁሉ እድል ተሰጥቶት የመጣው ይሄ መንግስታዊ አሸባሪ ነው፣ ተንታኝ ሆኖ መጣ። አባቱ አብይ አህመድ የሚለው ኤርትራ ማለት የኛ እንደዚህ ነው፣ ኤርትራ ባትኖር ኖሮ ምን ይውጣን ነበር፣ ግንኙነታችን የግለሰቦች አይደለም፣ የመንግስት ለመንግስት ብቻ ሳይሆን የህዝብ ለህዝብ ነው እያለ ፖለቲካ ሲቀልድ ነበር። ምንድነው ትግራይ ላይ ተመስገን አንተ ባትኖሮ እንደዚህ አልወጣው ነበር ነው። ከዛ በኋላ ካረጋገጥ በኋላስ ሌላ ሰው ነው። ጽምዶ ምናምን ሲባል ሌላ ሰው። እንደ ጽምዶማ ትምጣብኝ እንጂ በቃ እዛው ቁጭ በል እንጂ እንደተጠቀምከኝ 4 ኪሎ እንዳስቀመጥከኝ ልቀመጥ እንጂ 4 ኪሎ ነው። እንደቋመጥክ ትቀራለህ። እሱ እንደቋመጥክ ትቀራለህ። በአንተ ጊዜ ጥሩ ትክክል ከነበረ አብይ አህመድ በተናገረው ጊዜ ትክክል ከነበረ የኤርትራ መንግስት አሁንም ትክክል ነው ማለት ነው። ለምን ብለህ እንትን ታደርገዋለህ? ፖለቲካ እንደዚህ ተቀያየረ እኮ። ፖለቲካ ስትቀያየር እኮ ቀይ ሳታባራ አይደለም ዝም ብለህ ውልቅ ምትለው፣ ቢጫ እያበራህ እኮ ነው የምትሄደው እኮ። አንዳንዴ ተመልካቾች በሉ አሁን ወደ እነዚህ የኢትዮጵያ ጀነራሎች ጭንቀት እሄዳለሁ። አሁን እጃችን የገባ መረጃ አለ። አሁን ችግር የለባቸው በራሳቸው የኢትዮጵያ ጀነራሎች የምታውቋቸው። አንዳንዶቹ ደንገጥ ይላሉ። እኔን ስሜን ሊያነሳ ነው አትነቃም፣ እንደዚህ ብሎ ነገር የለም። ያሉበት ሁኔታ ያውቃሉ የኢትዮጵያ ጀነራሎች። አንደኛ የገጠማቸው ችግር አሰላለፉ ገብቷቸዋል። የሰሩት ወንጀል ገብቷቸዋል። ጄኖሳይድ የፈጸመ መንግስት ጀነራል ናቸው እነዚህ። የጤነኛ መንግስት ጀነራሎች አይደሉም እነዚህ። የጤነኛ ሰራዊት የሚመሩ ጀነራሎች አይደሉም እነዚህ ሰዎች። የደፋሪ ሰራዊት አዛዦች ናቸው። የንብረት አውዳሚ፣ ጄኖሳይድ ፈጻሚ፣ ሬፕ ፈጻሚ፣ ደፋሪ፣ አስደፋሪ ጀነራሎች ናቸው እነዚህ። የትግራይ እናት 2 እግር ይዘው የደፈሩ ያስደፈሩ ጀነራሎች እነዚህ ናቸው። ሂሳባቸው በቅጡ ያገኛሉ። ቀኑ ደግሞ ደርሷል። አይ ነው ዝም ብዬ መናገር አለብኝ። ደርሷል። ፕሮፌሰር መሐመድ ሐሰን የነገርኳችሁ እንደ 2 ወር 3 ወር ጠብቅ። ምህረት የለም። ለፍትህ ለህዝብ ተብሎ የሚደረግ ሁሉ ፍትህ ያስፈልጋል። ህዝብ ፍትህ ያስፈልጓል። የምታለቅሰው ቅድም የነገርኳችሁ እቺ ልጅ ከሰው አእምሮ ማጠፋ አይኗ በእንባ አቀርቅረብ እንዳለ በቃ ሊፈስ የተቀረበ አይኗ እኔ ይታየኛል። ለምን ብልጽግና መተ እንደዚህ አትረፈርፈንም የምትለው ማለት ነው። ያለ ኃጢአቷ ነው እንደዚህ የምትሆነው። በብልጽግና ምክንያት ብልጽግና ፍትህ ያስፈልጓል። ጀስቲስ ሰርቭ መደረግ አለበት፣ ማግኘት አለበት፣ ልኩን ማግኘት አለበት። ያጠፋ አጥፊ ተብሎ ሀገር ከጥፋት መከላከል አለበት። የሀገር ሉዓላዊነት ግድም አይሰጠው። የሀገር ኢኮኖሚ ግድም አይሰጠው። 8 ዓመት ሙሉ በጦርነት የሚታመስ ሀገር ይዞ ከወረዳ ወደ ወረዳ መንቀሳቀስ የማይቻል ከቀበሌ ወደ ቀበሌ አንድ ሰው ወስዶ 1 ሚሊዮን ብር 10 ሚሊዮን ብር አምጣ ተብሎ ሃንግ የተደረገ የሚወሰድበት ሀገር፣ ሙስና ኖርማል የሆነበት ሀገር፣ ጉዳይ ለማስፈጸም 50 ሺህ 40 ሺህ ዝም ብሎ መታወቂያ ለማደስ እንዴ! አሁን አዲስ አበባ እየተደረገ ያለው ጉድ አይደል እንዴ? አዲስ አበባ አይደለም ዝም ብሎ በየከተማው እየገጠሩ ምንድነው የሰራነው? ምን ኃጢአት ነው የሰራነው? ኢትዮጵያውያን ምንድነው ኃጢአት የሰራነው? ብልጽግና የሚባል መንግስት ይሄ ሰው ወደ ስልጣን ለማምጣት ምንድነው የሰራነው እያለ እኮ ሰው እኮ ሂሳብ እየሰራ እኮ ነው። ብቻ ተጸጸቱ። ይሄ ጸጸት ያልፋል። ይሄ መንግስት ተመንግሎ የሚሄድበት ጊዜ ቅርብ ነው፣ ጥርጥር የለውም። ወንጀለኛ መንግስት ነው። ወር ክራይም የፈጸመ መንግስት ነው። የአሜሪካ ስቴት ዲፓርትመንት የነገረን ኤትኒክ ክሊንሲንግ ፈጽሟል ብሎ ለበል ያደረገው እኮ ሸልፍ ላይ ነው ያለው ዶክመንት እኮ። አሁን ስለማይፈልጉት ነው። ሳንክሽን ምናምን እያሉ የሚጫወቱት ጨዋታ አለ። አሁን ሳንክሽን አብይን ሳንክሽን ሳያደርጉ ደመቀ ዘውዱን ሳንክሽን ያደርጋሉ። የሀገሪቱ ይሄ ሁሉ ጄኖሳይድ መሪ ማን ነው? እሱን ሳንክሽን ያደርጉት
ደመቀ በምን እጁ ነው? እዛ አንድ ተላላኪ እኮ ነው ሂድ አድርገህ የተባለ እኮ ነው ያደረገው። ላኪው ዋና አንደኛ ደረጃ ወንጀለኛ እያለ እዚህ አሁን የትግራይ የቪዛ ክልከላ ሲባል ደብረጽዮን እርግጠኛ ነው ያገዱትም። ለምሳሌ ሊቀመንበር ነው ፕሬዝዳንት ነው ከማን ጋር ከዋናው ጋር እንደዚህ ተሳፍጠው አሜሪካውያን ከሌላው ጋር ትንንሾች ጋር ነው የሚሄዱት ታያላችሁ። ወይ ምግበይ ጋር ሰራዊቱ ጋር ዩዛሊ ሰራዊት ጋር የሚሄዱት ምናምን ከዛ ከደብረጽዮን ጋር የለም ሰላም ነው ይባላል። ደብረጽዮን ለነሱ የሚመራቸው ደብረጽዮን እኮ የሚመራቸው ፖለቲካ ግን ዛስ ነው ታው ኢት ወርክስ። እንደዛ አይደለም ስራ የሚሰራ እንደዛ አይደለም ፖለቲካ የሚሰራ። እነዚህ በሉ ማዕርጎች ጋር እንሄዳለን። ማዕርጎች ወደ ቀለል ያለ ወደ ጉዳይ ወደ ጃዋር ከመሄዳችን በፊት ሳተናው ጀነራል በላይ ልብ ቆራጡ ጀነራል መሰለ፣ ትንታጉ ጀነራል አበባው፣ ነበልባሉ ጀነራል ባጫ፣ ግስላው ጀነራል ጌታቸው፣ ወታደራዊ ሊቁ ጀነራል አለምሸት ነበር። ነጎድጓዱ ጀነራል ሰለሞን፣ አይበገሬው ጀነራል ዘውዱ ነበሩ። ሳተናው ጀነራል አበባው እንዲሁም ግስላው ጀነራል ጌታቸው ዛላምበሳ አካባቢ ያኔም ከዛ በኋላ በነበረውም በዝርዝር የሚያውቅ ድል ቁርሱ ጀነራል ብርሃኑ ጁላ 2 ማዘዣ ጣቢያዎች ይዞ ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማጆር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች፣ ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ትስስር እና ውህድ ለዚህ ድል አብቅተው ከዚህ በኋላ ሁለቱ ሀገር ሊነጣጠሉ አይችሉም። የሁለቱ ሀገር ህዝቦች ድልድይ መሆን የምንችለው እኛ ነን። ብዙ ጊዜ ከኛ አዛዦቻችን ጋር ይበልጥም ደግሞ ጀነራል ፊሊጶስ ምን ጊዜም ከኛ አልተለየም። አባታችን ነው፣ መካሪያችን ነው፣ አዛዣችን ምን ጊዜም ከኛ አልተለየም። ተመልካቾች ድል ቁርሱ፣ ሳተናው፣ ግስላው፣ ትንታጉ፣ ነጎድጓዱ፣ አይበገሬው ምናምን ማዕረግ ሰጣቸው ለኢትዮጵያ ምርኮኞቹ። ለኤርትራ ምርኮኞች ማዕረግ አያስፈልጋቸውም እንዴ? ለምን አይሰጣቸውም? ዝም ብሎ ድሮ ማዕረግ አለ። ኃይለ ሥላሴ ማዕረግ ይሰጡ ነበር አሉ። የሆነ ሄዶ ግራዝማች፣ ቀኛዝማች ኧረ እንደዚህ አነሰኝ ይባላል። ብላታ ምናምን ብላታ እንኳን ዝም ብሎ እንትን ነው ይመስለኛል። ቀኛዝማች፣ ግራዝማች ሄድና አነሰኝ ያሉ ሄዶ አፒል ያደርጉ ነበር። መቀሌ ይሰጣቸው ለምሳሌ የትግራይ ፊውዳሎች ምናምን ከዛ አነሰኝ ብሎ ወደ አዲስ አበባ ሄደው ኃይለ ሥላሴ ጋር ሄደው አስጨምሮ ይመጣሉ። እኔ እኮ እንደዚህ ያደረኩኝ ሰው ነኝ እኮ እንደዚህ ምናምን ይጨመራላታል። ከዛ ይሰጠዋል። እዛ ትግራይ ሄዶ የድሮ አይነት ማለት ነው። ለምንድን ነው ሐሊባይ ምንድን ነው የምትስሉት? ፊሊጶስ ምንድን ነው ማዕረጉ? ድል ቁርሱ ብርሃኑ ጁላ ከተባለ ብርሃኑ ጁላ በዛላምበሳ ነው የመጣው። ፊሊጶስ ምንድን ነው የምትሰጡት? ሐሊባይ ምንድን ነው የምትሰጡት? ተክለማንጁስ ምንድን ነው የምትሰጡት? ርዕስ ምራክ ምንድን ነው የምትሰጡት? ሐድሽ ኤፍሬም ምንድን ነው የምትሰጡት? ከመሐመድ ተሰማ ጋር ቁጭ ብሎ ቋንቋ እንዴት ቻላችሁት? እኔ ቋንቋ አልቻልኩም። ሐድሽ ጎበዝ ነው፣ ሩጫ ሜዳ ላይ ጎበዝ ነው፣ እኔ ሜዳ ላይ ጎበዝ ነኝ። ሐድሽ ተራራ ላይ ጎበዝ ነው። በጣም እኔ ኪሎ መቀነስ እንዳለብኝ ተምሬ ያለው ሲል ነበር መሐመድ ተሰማ ከጀነራል ሐድሽ ኤፍሬም ጋር። ለምንድን ነው ለሐድሽ ኤፍሬም ማዕረግ የማይሰጠው? ባጫ ለነሱ ለባጫ ካገኘ ሰጣቸዋልና እንሰጣቸዋለን። እኛ ራሳችን ደግሞ ከማን አንሽ እንሰጣቸዋለን። ራሳችን እዚህ የህዝብ ክብር ይሰጣል። የህዝብ ይሻላል። መንግስት ከሚሰጠው ስልጣን ይልቅ ህዝብ የሚሰጣቸው ማዕረግ ይበልጣል። አሁን ፒፕልስ ቲቪ ላይ ፒፕልስ አሁን በህዝብ በጣም ቤስት ሚዲያ የሚባል አለ። መንግስት የሚመርጠው ሚዲያ አለ። የፒፕልስ ቾይስ ደግሞ ፒፕል ደግሞ የሚሰጥ ቮት የሚያደርገው አለ። የማን ነው የሚሻለው? የህዝብ ነው የሚሻለው። ለውጥ የሚያወጣ መሬት ላይ ጠብ የሚል ነገር in the best interest of the nation and the people of Ethiopia and Eritrea ሲሆን ያን ህዝቡ ይሰጣቸዋል። የብልጽግና ጀነራሎች ጃዋር ሚስጥር አውጥተዋል። በአፋን ኦሮሞ ነው። አፋን ኦሮሞ ማትችሉ ተርጉመንላቸዋል። ተርጉመናል። ጠንከር ያሉ ጉዳዮች አንስተዋል። በአፋን ኦሮሞ ስለሆነ እናንሳው። እዚህ ጋር በአፋን ኦሮሞ አይታችኋል። አፋን ኦሮሞ ከሆነ ፌስቡክ ላይ የምታነቡ ማለት ነው። ፌስቡክ ላይ ገብታችሁ ማንበብ ትችላላችሁ። እዚህ ላይ ዝርዝሩን አሳያለሁ። ተርጉመነዋል። በዚህ ላይ
ይሄን ጉድ ነው። እኛ እንደዚህ ብልጽግና እንደዚህ መጫወቻ እንደሆነች እንኳን አናውቅም ነበር። ግን ጃዋር ሶርሱን እንትን አላረገም፣ ግን አምጥቶታል። ዶክመንቱን ላንብብላችሁ ተመልካቾች። እዚህ ላይ አፋን ኦሮሞ ነው። አሜሪካ ይላል ቁጥር 1 አሜሪካ ላይ ይላል። ይሄን እንዲያውም እዚህ ጋር አብረን እናንብበው ተመልካቾች፣ በጣም ወሳኝ ስለሆነች ነው። እቺ አብረን እናንብባት፣ በአማርኛ ነች። አሜሪካ የብልጽግና ሰዎችን በሳምባ ስትሸውድ፣ ሳምባ ሰታ ምንድን ነው የሚባለው? ሳምባ ሰታ ፍሪምባ ነው የሚባለው በአፋን ኦሮሞ ተረትና ምሳሌ። ፍሪምባ ነው ወይ ኩላሊት፣ ሳምባ ሰታ ፍሪምባ ወሰደች ነው የሚባለው። አሜሪካ የብልጽግና ሰዎችን በሳምባ ስትሸውድ ይህ የመጀመሪያ ጊዜ አይደለም። ባለፈው ወር ከ25 ዓመታት በላይ በኤርትራ ላይ የነበረውን ቅጣት ሳንክሽን ማለት ነው እናነሳለን የሚል ዜና አወጣች። አሜሪካ በተለያዩ ሚዲያዎች አወጣቸው። ይነሳል፣ የኤርትራ ማዕቀብ ይነሳል ተብሎ። ይህንን ከሰሙ በኋላ ብልጽግና የመንግስት ብልጽግና ከሰማ በኋላ ሬድዋንና ጌዲዮን ወደ ዋሽንግተን ዲሲ ላከ። በዚያም የውሃ ጉዳይ የአባይ ወንዝ ጉዳይ ማለት ነው ዋና አጀንዳ ሆኖ ጠበቃቸው። ዋሽንግተን ዲሲ ኤርትራ እንዴት ነው ማዕቀብ ሊነሳ ብለው ሲፈሩ ወደ ዋሽንግተን ዲሲ ሲመጡ ደንግጠው፣ አሜሪካ ደግሞ ምን ይዛ መጣች? የናይል ጉዳይ ይዛ መጣች። ናይል ድርድር ጉዳይ ያልጠበቁት አጀንዳ ሆነባቸው። ነገር ግን ይላል ጃዋር አሜሪካ በኤርትራ ላይ የነበረውን ቅጣት አላነሳችም። ነገር ግን አሜሪካ ከኤርትራ ጋር ልትቀራረብ ነው የሚለውን ግንዛቤ በመጠቀም የብልጽግና ሰዎች እንዲጣደፉና ትራምፕ የሚፈልገውን እንዲሰጡ ያንን ዜና አወጣች። እንደተጠበቀም ተሳክቶላቸዋል ይላል። በዚያ የዋሽንግተን ስብሰባ ላይ ብልጽግና በትግራይ ጉዳይ ትራምፕ የሚፈልገውን ከፈጸመች አሜሪካን በቲፒኤልኤፍ ላይ እርምጃ እንደምትወስድ ቃል ገብታላቸው ነበር። ይሄን ወሳኙ የሰሞኑ የቪዛ ጉዳይ ይሄንን ነው። በዚያ የዋሽንግተን ስብሰባ ላይ ብልጽግና በትግራይ ጉዳይ ትራምፕ የሚፈልገውን ከፈጸመች አሜሪካን በቲፒኤልኤፍ ላይ እርምጃ እንደምትወስድ ቃል ገብታላቸው ነበር። ቀጥሎ በዚህ መሰረት ጌዲዮንና ሬድዋን በቲፒኤልኤፍ ላይ የጦር መሳሪያና የገንዘብ እንቅስቃሴ ቅጣት እንዲጣል ጠይቀው ነበር። የትራምፕ ቡድን ለጊዜው እሺ ቢልም ዛሬ የጦር መሳሪያና የገንዘብ ቅጣት ሳይሆን የቪዛ እገዳ ብቻ ይዞ ብቅ ብሏል። ይሄ የአሜሪካ እንትናቸው ማሳያ ነው። ቀጥለን ሁለት ጉዳይ ይቀረናል። አንደኛ ሪፖርተር የነገረን ስለ ትግራይ አስገራሚ የኢትዮጵያ ድምፅ የነበረው ብዙ ሊበራል የሆነ በጣም በብዙ መንገድ ከአዲስ ዘመን በስንት እጥፍ የሚበልጥ የነበረ ሪፖርተር አዲስ ዘመን ሆኖ ቁጭ ያለበት ነግራቸው መጀመሪያ ግን የባንዳ እንዘጋዋለን፣ በባንዳ እንዘጋዋለን። ባንዳነት የግድ ክላሽ ማቀበል ብቻ አይደለም። የሀገርን ጥቅም የሚጎዳ የሀገርን ኢንተረስት የሚጎዳ እዚህ ጠቀምኩ ብሎ እዚህ የሚያስለቅስ ከሆነ ባንዳ ነው። ቢኮዝ ያ ናሽናል ኢንተረስትን ሰርቭ አያደርግም። ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። ለዚህ ነው ኤርትራ ወጋን የሚሉት። እንግዲህ ራቁት አንዋጋም መቼም። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። ባንዳነት የግድ ክላሽ ማቀበል ብቻ አይደለም። የሀገርን ጥቅም የሚጎዳ የሀገርን ኢንተረስት የሚጎዳ እዚህ ጠቀምኩ ብሎ እዚህ የሚያስለቅስ ከሆነ ባንዳ ነው። ቢኮዝ ያ ናሽናል ኢንተረስትን ሰርቭ አያደርግም። እንግዲህ እናስተምራቸው ብለን ነው። አንዳንዱ ይደብረዋል። ቪዲዮ ትደጋግማላችሁ ይላሉ። እየደጋገምን አይደለም፣ እየነገርናቸው ነው። ደጋግመን እየነገርናቸው ነው፣ ፔኑ እንዲሰማቸው። ነገ ጧት የሰሩት ወንጀል እንደዚህ ብናላይ እኮ ጥሩ አልነበረም፣ እንደዚህ ቢሆን እኮ እንደዚህ ደቡብ አፍሪካ ላይ ተጥዬ እኮ ስደተኞች ይሰደዳሉ። አሁን በታንዛኒያ በሉት በሞያሌ በሉት ምናምን ኦላ ከፈቀደ ነው። ኦላ ከፈቀደላቸው ነው። መንገድ ከከፈተ የሆነ 2 ቀን ከፈተላችሁ ብሎ ኦላ ከፈ አይግን የሚከፍት አይመስለኝም። ኦላ መንገድ ይዘጋል፣ ጥርጥር የለው መንገድ ይዘጋል። ቦሌ ደግሞ
አብይ መውጣት እድል ሰፊ ነው። የራሱ ከየትም የትም ልናሳ ይችላል፣ ችግር የለውም። ሌላው ግን እድል የለውም። እንደዚህ ስንል የሚሰማቸዋል። እንዴ የአሜሪካ አታድነንም እንዴ ታዲያ ቪዛ ምናምን ብላ የቀለደችው ምንድን ነው ብሎ የሚቀልዳ ቪዛ ወደ አሜሪካ ወደ ቦሌ መሄድ የማይችለው ደብረጽዮን ከአሜሪካ ወደ ጫካ የገባው ፍስሐ ማንጁስ ከአሜሪካ እኮ ነው ሄደው ወደ ትግል። እንዲያውም የሚያስፈራው አሜሪካ አሁን እንዲያ መፍራት ያለባት ከትግራይ ወደ አሜሪካ የሚመጣ ሳይሆን ከአሜሪካ እንታገላለን ብሎ ወደ ትግራይ እንዳይሄዱ ነው መፍራት ያለባት። የቪዛ ጉዳይ ነው እያልኩኝ ያለው። ትግራይ ውስጥ ሆኖ መሰረታዊ ችግሩን መፍታት ሲገባቸው መሰረታዊ ችግሩን ፈንዳሜንታል ጉዳይ አለ ትግራይ ውስጥ፣ ኢትዮጵያ ውስጥ በአጠቃላይ መፍታት የኢትዮጵያ አጠቃላይ ሆኖ የትግራይ ጉዳይ አይደለም፣ የኢትዮጵያ ጉዳይ ነው። ለሚዲያ የማይነገር ሆኖብን ነው እንጂ ለትግራይ ኦፈር አድርጎ ነበር አብይ አህመድ ሰሞኑን አድርጎ ነበር። በጣም የሚገርም ኦፈር አናደርገው ማለት ያልሰማ እንዳይመስለው ሰምተናል። አናደርገውም ነው የተባለው፣ እምቢ ነው የተባለው። ጨዋታ እንዲህ ብጫና ቀይ እያሳየ እንደዚህ ካርታ እያሳየ በፍጹም አናደርገውም ነው የተባለው። ቀጥለን የሪፖርተር የኢትዮጵያ ሚዲያዎች የሚያሳዝን ዘመን የኢትዮጵያ ሚዲያዎች ትንሽ እንቃኛቸው። ሪፖርተር ምን አለ? ምስኪን ነው ግን ሰው አየውም። በቃ እኮ ፌስቡክ ላይ የህወሓት አመራር ለትግራይ ወጣቶች መሰደድ ምክንያት መሆኑ ተገለጸ። የብልጽግና አመራር የኢትዮጵያ ስቃይ መሆኑ የኢትዮጵያ ወጣቶች የመሰደድ ምክንያት አይደለም። እንደዚህ ፕሮፓጋንዳ ከሪፖርተር ተጠብቃላችሁ ተመልካቾች። ከነበረን አንጻር ብዙዎቻችን ኢትዮጵያ አንድ ለእናቱ ኢትዮጵያ ቴሌቪዥን፣ አንድ ለእናቱ አዲስ ዘመን፣ አንድ ለእናቱ ምናምን በሚባልበት ጊዜ ሪፖርተር የግል እንግሊዝኛ የሚችል እንግሊዝኛ ሪፖርተር ኤምባሲዎች አካባቢ ነበር እና እሁድ ሮብ ነበር የሚታተመው። አሁን ይመስለኛል አዲስ አድማስ አዲስ ነገር የሚባል ነበር። ድሮ ጥሩ ጋዜጦች ነበሩ። ሊበራል ሆነ ብዙ ነገር ማለት ይሄ ወንጭፍ ሚኒክ ምናምን ትታዎች ማለት ነው። እንትናቸውን ያወቁ ደረጃቸው የነበራቸው ሚዲያዎች ነበሩ። አሁን ፕሮፓጋንዳ ይሰራል። ይሄ አዲስ ዘመን ነው እንደዚህ ዘና የሚሰራው። ከሪፖርተር አይደለም የምትጠብቀው። ምንም አታመጡም፣ ቁም ነገር የላችሁም። ግን ሰው እንዲያውቀው እንድትዋረዱ ጭምር ነው የምናመጣው። የአዲስ ዘመን ዜና አዘጋገብ ነው። ይሄ የመንግስት ሚዲያ አዘጋገብ ነው። ዋጋ አታመጡም፣ ዋጋ የለውም። የብልጽግና አመራር ለኢትዮጵያ ወጣቶች መሰደድ ምክንያት መሆኑ ብለህ ዜና አትሰራም። ዊኖዛት እኮ አሰሩም እኮ ዜና ብልጽግና ለኢትዮጵያ ችግር ተጠያቂ ነው ብለህ ዜና አይሰራም ተባለ፣ አይሰራም። ብልጽግና አሁን ወደ ትግራይ ግን ማለት ይችላል። አዲስ አበባ ነው ያለው፣ ኮሬ ነገኝ ያለበት ሀገር ነው ያለው። አባቴ 120 የሚባላል ነው ያለው። ገዳይ የሆነ መንግስት ነው። ከፈለገ እንትን የምትቀማበት ነው። አማራ አረጋው ግን እንደዚህ ደረጃ ሲያረጅ ማንም መጫወቻ አረጋው። ሚዲያው የሚያሳዝነ በጣም በተለይ ለተመልካቾች የሱ ሚዲያ አክባሪዎች ብዙ ሰው ሜሞሪ ሰው አለው፣ ትዝታ አለው። ገንዘብ እንኳን ድሮ 3 ብር እንኳን ተማሪዎች ሆነ 3 ብር 2 ብር አፍወርድ ስለማናደርግ ሱምኒ ከፍለን 4 ኪሎ ወጣ ብለን ከ6 ኪሎ ወረድ ብለን ይሄ ትምህርት ሚኒስቴር ወደታች 4 ኪሎ ጋዜጣ የሚሸጥበት ነበር ድሮ። በ25 ሳንቲም ውጥጥ አድርገን አንብበነው ነበር የምንሄደው። እዛው ቁጭ ብሎ 25 ሳንቲም ከፍለን አንብበን እንሄዳለን። 2 ብር ከምንከፍል 2 ከ50 ለተማሪ ብዙ ነው። እንደዚህ ነበረ ክብሩ፣ እንደዚህ ክብር ነበረ ይሄ ሚዲያ። አዝናለሁ፣ እኔ በበኩል አዝናለሁ። ተመልካቾች ፕሮግራማችን በዚህ እንቋጫለን። ለነበረን ጊዜ እናመሰግናለን። 4ኛ ዓመታችን ነው ያለነው ዛሬ ሚዲያ 4ኛ ዓመታችን ከነገ ወዲያ በ22 ነው። ሚዲያችሁን አበረታቱ። በ4ኛ ምክንያት በማድረግ ሰሞኑ እናዘጋጃለን ብለን የምናስበው በቀጥታ አንድ ቀን ላይቭ ስርጭት ላይ ፈንድሬዝ ነው ማድረግ እያሰብን ነው እና ሁላችሁም በዛ ሰዓት በሚመቻችሁ ሰዓት በስክሪን ላይ ባለው ዜድ ካቻ ቁጥር አሜሪካ አላችሁ ወይም ዩቲዩብ ላይ በምናስቀምጠው የሜምበርሺፕ ጆይን በማድረግ በተለያየ መንገድ የጎፈንድሚ አካውንት ማለት ነው። ኢንፋክት ብዙ አናስተዋውቅም እንጂ በተለያየ መንገድ ሚዲያችሁን ደግፉ። ለነበረን ቆይታ እናመሰግናለን። ተመልካቾች ሳብስክራይብ ማድረግ አትርሱት። ሳብስክራይብ ሳታደርጉ አትሄዱ። እንግዲህ ብዙ ሰው ሳብስክራይብ ሳደርግ እንደሚከታተል እያየ ነውና ስለዚህ ሳብስክራይብ ማድረግ አትርሱ። ላይክ አድርጋችሁ ትንጉጥ። የነገ ሰው